የስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ የተመረጡ ጨዋታዎችን ተንተርሰን የተለያዩ የፕሪማች ነጥቦችን ማንሳታችንን አሁንም እንቀጥላለን። ቀደም ሲል ከኖቲንግሃም ፎረስትና ከቼልሲ እንዲሁም ደግሞ ከፉልሃምና ከአርሰናል ጨዋታዎች ጋር አያይዘን የተለያዩ ነጥቦችን ስናነሳ ቆይተናል። በዚህኛው የፕሮግራማችን ክፍል ደግሞ በሳምንቱ መጨረሻ የሚደረገውን ተጠባቂውን የሊቨርፑልና የማንቸስተር ዩናይትድን ጨዋታ ተመልክቶ የተለያዩ ፕሪማች ጨዋታ ነጥቦችን እያነሳን ከእናንተ ጋር አብረን ቆይታ የምናደርግ ይሆናል። ሁለት ፕሮግራሞችን ለዚህኛው ጨዋታ መርጠናል። የመጀመሪያው አሌክዛንደር ኢሳቅን የምንመለከትበት ነው የሚሆነው። አሌክዛንደር ኢሳቅ በክረምቱ የዝውውር መስኮት የብሪታንያን የዝውውር ሪከርድ በመስበር ሊቨርፑልን ተቀላቅሏል። ነገር ግን እስካሁን የምናውቀውን አሌክዛንደር ኢሳቅን አይደለም ፐርፎርም ሲያደርግ እየተመለከት ነው የምንገኘው። ታዲያ በዚህኛው የጨዋታ መርሃ ግብር ላይ ተጫዋቹ እንዴት ባለ መንገድ ፐርፎርም ሊያደርግ ይችላል፣ ክለቡ እስከ ተጫዋቹ ምን ይጠብቃል የሚለውን እንመለከታለን። በሁለተኛው የፕሮግራማችን ክፍል ደግሞ ያልተሰሙ 6 ነጥቦችን ከጨዋታ አስቀድሞ እያነሳን ከእናንተ ጋር አብረን ቆይታ የምናደርግ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛልን። እንዴት ቆይታችኋል? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። ምክንያቱም ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው የእናንተ ላይክ በጣም ያስፈልጋልና ነው። የዚህን ፕሮግራም ወደ እናንተ እያደረስኩላችሁ የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። በሳምንቱ መጨረሻ እንግዲህ ሊቨርፑል ከማንቸስተር ዩናይትድ በአንፊልድ ሮድ የላንክሻየር ደርቢ ተጠባቂ ጨዋታቸውን ያከናውናሉ። ይህን ጨዋታ በተመለከተ ከጥቂት ደቂቃዎች በኋላ ሌላ የፕሪማች ነጥቦችን እናነሳለን። በዚህኛው ፕሮግራማችን ላይ ግን አሌክዛንደር ኢሳቅን የምንመለከት ይሆናል ማለት ነው። የሊቨርፑል አሰልጣኝ አርነ ስሎት አሁን በትክክል ተጫዋቹን ለመመልከት ትክክለኛው ጊዜ አሁን ነው በሚል በጋዜጣዊ መግለጫቸው ላይ አስተያየታቸውን ሰጥተዋል። አሌክዛንደር ኢሳቅ በኒውካስል እንደምታውቁት ያለፉትን ዓመታት በጣም አስገራሚ ጊዜን ሲያሳልፍ የነበረ በሁለት የውድድር ዓመታት በፕሪሚየር ሊጉ ብቻ ከ40 በላይ ጎሎችን ለኒውካስል ዩናይትድ ማስቆጠር የቻለ ተጫዋች እንደነበረ ሁላችንም እናስታውሳለን። ነገር ግን ደግሞ በዘንድሮ የውድድር ዓመት በመጨረሻው የዝውውር ሰዓታት ሊቨርፑልን ከተቀላቀለ በኋላ ተጫዋቹ ለሊቨርፑል ጥሩ አጀማመርን ያደርጋል ተብሎ ቢጠበቅም ያንን ግን እያሳየ አይደለም የሚገኘው። ሆኖም ግን አሁን አሰልጣኙ አርነ ስሎት እንደሚናገሩት ይህንን ነገር ተጫዋቹ የሚያሳይበት ትክክለኛው ጊዜ አሁን እንደሆነ እየተናገሩ ይገኛሉ። 125 ሚሊዮን ፓውንድ ነው የወጣበት የብሪታንያን የዝውውር ሪከርድ ሰብሯል። ተጫዋቹ አብዛኞቹን የፕሪሲዝን ጊዜያት ቆይታን አላደረገም ወይም ደግሞ በቀድሞ ውድድር ዘመን ዝግጅት ላይ ተሳትፎ አላደረገም። ከኒውካስል ዩናይትድ ስብስብ ተነጥሎ ነው የቆየው። በኋላም ደግሞ በግሉ ከቀድሞ ክለቡ ሪያል ሶሴዳድ ጋር ልምምድ ሲያደርግ ነው የቆየው። በዘንድሮ ውድድር ዓመት ታዲያ በአጠቃላይ 4 ጨዋታዎችን ለሊቨርፑል በቋሚነት ጀምሯል። 2 ጨዋታዎችን ደግሞ ተቀይሮ በመግባት ሜዳ ላይ ሲያሳልፍ ተመልክተናል። ነገር ግን ማስቆጠር የቻለው 1 ግብ ብቻ ነው። እሱም በካራባኦ ካፕ ሳውዛምፕተንን ባሸነፉበት ጨዋታ ላይ። ከዚህም ባለፈ በዚህኛው የኦክቶበር ወይም የጥቅምት ወር የኢንተርናሽናል ብሬክ ላይ ከስዊዘርላንድና ከኮሶቮ ብሔራዊ ቡድን ጋር በተደረጉ ጨዋታዎች ላይ ለስዊድን ብሔራዊ ቡድን ጎል ማስቆጠር አልቻለም። ነገር ግን አሰልጣኙ በዚህኛው የላንክሻየር ደርቢ ጨዋታ ላይ በቋሚነት እንደሚያስጀምሩትም በእርግጠኝነት ተናግረዋል። እሳቸው እስካሁን ድረስ የነበረውን ነገር ቶለሬት እንደሚያደርጉ ወይም ደግሞ እንደሚያቻችሉት ነው እንግዲህ ከአስተያየታቸው መረዳት የሚቻለው። ነገር ግን ደግሞ አሁን ያለው ጊዜና ከዚህ በኋላ የሚመጣው ጊዜ የተጫዋቹን ፐርፎርማንስ በትክክል ለማየትና ሊቨርፑል የከፈለበት ዋጋ በትክክል ለተጫዋቹ ዲዘርቭ የሚያደርግ ነው ወይ የሚለውን የምናይበት እንደሆነ አሰልጣኙ ተናግረዋል። እሳቸው እንዳሉት እንግዲህ የመጀመሪያዎቹ 5 እና 6 ሳምንታት ልክ እንደ ፕሪሲዝን ነው የሚቆጠሩት። ምክንያቱም እሱ ቅድም እንዳልኩት የፕሪሲዝን ጊዜን አላሳለፈም። ከኒውካስል ጋር በጠብም ጭምር ነው የተለያየው። ስለዚህ ይሄ ለየትኛውም ተጫዋች ኖርማል ወይም ደግሞ መደበኛ የሚባል ነው። በተለይም ደግሞ ፕሪሲዝንን ሳያከናውን ለመጣ ተጫዋች የመጀመሪያዎቹ 4 ሳምንታት 5 ሳምንታት አካባቢ እንደ ኖርማል ነው የሚታዩት ይላሉ። ነገር ግን አሁን አሌክዛንደር ኢሳቅ ወደ ፊትነስ ሌቭሉ የመጨረሻው ጣራ ላይ ለመድረስ እየተቃረበ እንደሚገኝ አሰልጣኙ አንስተዋል።
ከዛ ባለፈ የተጫዋቹ ብቃት ጥሩ ነው ጥሩ አይደለም የሚል መዳረሻ ላይ ለመድረስ አሁን ትክክለኛው ጊዜ ነውና የተጫዋቹ ብቃት ጥሩ ነው አይደለም የሚል ነጥብ ቢነሳ ፌር ነው የሚሆነው ወይም ፍትሃዊ ነው የሚሆነው የሚል ሀሳባቸውን አንስተዋል። እንደምታውቁት ኢንዱስትሪው የእግር ኳሱ ኢንዱስትሪ የሚሰራው በዚህ መንገድ ነው። እንዲሁ ደግሞ እሱ ለስዊድን ብሔራዊ ቡድን 2 ጊዜ ተጫውቶ ያንን ማድረግ አልቻለም። እነርሱ የሆነ የተሻለ ነገር እንዲያደርግ ይጠብቁ ነበረ፣ ግን ያንን አላደረገም። ለምሳሌ የሊቨርፑል ተጫዋቾች ሆነው ወደ ብሔራዊ ቡድኖቻቸው ሲያቀኑ ጥሩ ፐርፎርም ያደረጉ ተጫዋቾች አሉ። ለምሳሌ ኮዲ ጋክፖ ከኔዘርላንድ ብሔራዊ ቡድን ጋር፣ ቨርጂል ቫን ዳይክ፣ ዶሚኒክ ሶቦዝላይ ከሃንጋሪ ብሔራዊ ቡድን ጋር፣ አሌክሲስ ማካሊስተርም ከሀገሩ ጋር በተመሳሳይ ጥሩ ጊዜን አሳልፈው ነው የመጡት። ግን ደግሞ አሌክዛንደር ኢሳቅ ጎል ማስቆጠር አይደለም ሀገሩ እንኳን ውጤት ስታስመዘግብ አልተመለከትንም። ስለዚህ አሁን የፕሪሲዝኑን ጊዜ ጨርሷል፣ ወይም ደግሞ የቅድመ ውድድር ዘመን ዝግጅቱን ይሄ ከሊቨርፑል ጋር የመላመዱን ራሱን በደንብ ብቁ የማድረጉን ጉዳይ እየጨረሰ መጥቷል፣ ወይም ደግሞ ሙሉ በሙሉ ጨርሷል። በተለያዩ ጨዋታዎች ላይ ለ70 ደቂቃ፣ ለ80 ደቂቃ፣ ለ90 ደቂቃዎች ያክል ሲጫወት ነበረ። አሁን ይሄ ነገር ከዚህ በኋላ እንዴት ነው የሚሰራው የሚለውን በቀጣዮቹ ጊዜያት ላይ ነው የምንመለከተው የሚል ሀሳባቸውን የሰጡት። እንግዲህ የብሪታንያን የዝውውር ሪከርድ ሰብሮ የመጣ ተጫዋች ስለሆነ የሚጣልበት ኤክስፔክቴሽንም ቀላል የሚባል አይደለም። ኢቭን እነሱ ራሱ የሚጠብቁበት ነገር ቀላል የሚባል አይደለም። ኃላፊነቱ በጣም ከባድ ነው። በዛ ላይ ደግሞ የብሪታንያን የዝውውር ሪከርድ ሰብረው ነው ይህንን ተጫዋች ወደ ክለባቸው ያመጡት። ግን ደግሞ ከሱ በተሻለ ሁጎ ኤኪቲኬ ብዙ ፐርፎርም እያደረገ ነው። በዛ ላይ ለአሌክዛንደር ኢሳቅ ፕሪሚየር ሊጉ አዲስ አይደለም። ያለፉትን ዓመታት በኒውካስል ሲጫወት ፕሪሚየር ሊጉን በደንብ ያውቀዋል። ከ20 በላይ ጎሎች ማስቆጠር ምን ማለት እንደሆነ፣ ፕሪሚየር ሊጉን ምን ማለት እንደሆነ በደንብ ያውቀዋል። ምንድነው የክለብ ለውጥ የደረጃ ለውጥ ነው ያደረገው። ከዚህ በፊት ጥሩ ፐርፎርም የሚያደርግ ነገር ግን ለፕሪሚየር ሊጉ ዋንጫ ለቻምፒየንስ ሊጉ ዋንጫ በማጠብቁት ክለብ ኒውካስል ዩናይትድ ነው ሲጫወት የነበረው። አሁን ደግሞ ለፕሪሚየር ሊግ ዋንጫ ለቻምፒየንስ ሊግ ዋንጫ የምትጠብቁት የፕሪሚየር ሊግ ዋንጫን አንስቶ የመጣውን ሊቨርፑልን የተቀላቀለው። ስለዚህ እዚህኛው ቡድን ላይ ያለው ፐርፎርማንስ የተሻለ እንዲሆን ፐርፎርማንሱ ላቅ ያለ እንዲሆን ይጠበቃል ከኒውካስሉ አንጻርና እዚህኛው የጨዋታ መርሃ ግብር ላይ አሰልጣኙ በቋሚነት ያስጀምሩታል ተብሎ ነው የሚጠበቀው። እንደኔ የጨዋታው ምሽት ለዚህ ተጫዋች በጣም ወሳኝ የሚባልበት እድል በጣም ሰፊ ነው። ምክንያቱም እስካሁን ድረስ የፕሪሚየር ሊግ ጎል አላስቆጠረም ለሊቨርፑል። በእርግጥ ጥሩ ፐርፎርም ያደረገባቸው ጨዋታዎች አሉ፣ ግን ደግሞ በቂ ነው ወይ እስከ ዛሬ ድረስ በኒውካስል ዩናይትድ ሲያሳየንን የነበረውን አቋም ነው ወይ እያሳየ የሚገኘው የሚለው ራሱን የቻለ ጥያቄ ነው። በእርግጥ መከራከሪያ ሆነው ሊነሱ የሚችሉ ነጥቦች አሉ። ምክንያቱም ተጫዋቹ የፕሪሲዝን ጊዜን አለማሳለፉ፣ ከዛ ውጭ ደግሞ ከኒውካስል ይለቃል አይለቅም የሚለው ራሱ ትራውማው ዳይለማው ነበረ። እዛ አጣብቂኝ ውስጥ ሆኖ ነው በኒውካስል ዩናይትድ ቆይታ ሲያደርግ የነበረው፣ በኋላም ከኒውካስል ዩናይትድ ጋር የተለያየው። እነዛ ሁሉ ሁኔታዎች ስላሉ በዛ ላይ ደግሞ አንዳንድ ተጫዋቾች የሚገጥማቸው ችግር መካከለኛ ደረጃ ላይ ወይም ደግሞ አነስተኛ ደረጃ ላይ ከሚገኙ ክለቦች ወደ ትልልቅ ደረጃ ወዳላቸው ክለቦች ሲሸጋገሩ ያ በፊት በትንሽ ክለብ ያሳዩትን ፐርፎርማንስ ማሳየት ይከብዳቸዋል። ይሄ በተጫዋቾች ላይ ብቻም ሳይሆን በአሰልጣኞችም ላይ ጭምር በተደጋጋሚ ጊዜ የምንመለከተውና የምናስተውለው ነገር ይሆናልና አሌክዛንደር ኢሳቅም ላይ እንደዚህ አይነት ፋክተሮች ሊኖሩ ይችላሉ። አሰልጣኙ ግን እስካሁን የነበሩት ነገሮች ቶሎሬት የሚደረጉ ናቸው፣ ራሽናላይዝ የሚደረጉ ምክንያታዊ የምንሆንባቸው ናቸው። ከዚህ በኋላ ግን ተጫዋቹ ጥሩ ተጫውቷል፣ ጥሩ አልተጫወተም፣ ጥሩ አቋም ላይ ነው፣ ጥሩ አቋም ላይ አይደለም የሚለውን ለማንሳት ወይም ደግሞ እዛ ዴስቲኔሽን ላይ ለመድረስ ትክክለኛው ጊዜ አሁን እንደሆነ ነው በአስቴታቸው የተናገሩት እና ያው ከቡድኑ ጋር እስከሚላመድ ጥቂት ጊዜ ሊፈጅ ይችላል። ግን ያው ደግሞ የሚያውቀው ፕሪሚየር ሊግ ስለሆነ እስከዛሬ ድረስ ሲጫወት የነበረበት ፕሪሚየር ሊግ ስለሆነ ለተጫዋቹ በዚህ መንገድ አስቸጋሪ ይሆናል ተብሎ አይጠበቅም። ግን አሁንም ጥቂት ጊዜያትን ይፈልጋል። እናንተስ እስቲ ስለ አሌክዛንደር ኢሳቅ ምን አይነት አስተያየት አላችሁ? በተለይ በሊቨርፑል በቀጣዮቹ ጨዋታ ላይ ወደ ጎል ማስቆጠር ይመለሳሉ ወይ? ወደ ግቦች ማስቆጠር ይመለሳሉ ወይ? ሀሳቦቻችሁን ጻፉልን። ከዛ ባለፈ ግን በዚህ የደርቢ ጨዋታ ላይ ይጠበቃል። ራያን ግራቨንበርክ ሙሉ በሙሉ ፊት መሆኑ ለጨዋታው ዝግጁ መሆኑን አሰልጣኙ ተናግረዋል። ከዛ ባለፈ ግን እንደዚሁ የኢብራሂማ ኮናቴ ጉዳይም ደግሞ የሚነሳ ነውና ተጫዋቹ ጉዳት አጋጥሞት እንደነበር ሲገለጽ ነበር። ግን እሳቸው በጋዜጣዊ መግለጫቸው ላይ ዛሬ እንደውም ከኛ ጋር አብሮ ልምምድ ይሰራል ብለው ሲናገሩ ነበርና ምናልባት
የአሊሰን ቤከር አለመኖር ካልሆነ በስተቀረ ለዚህ ቡድን አስቸጋሪ የሚባል ነገር ይኖራል ተብሎ አይጠበቅም። ቅድም እንዳልኩት የአሊሰን ቤከር የግብ ጠባቂያቸው አለመኖር ነው ትልቅ ጫና ሊፈጥርባቸው ይችላል ተብሎ የሚጠበቀው። ግን አሊሰንም ባይኖር ጥሩ ግብ ጠባቂ ያለ ጆርጂ ማማርዳሽቪሊ፣ ስለዚህ ይህንን ቦታ በደንብ መሸፈን ይችላልና እንግዲህ እሁድ ምሽት 12:30 ላይ ሁለቱ ቡድኖች ይጫወታሉ። አሌክዛንደር ኢሳቅ በቋሚነት ሲጀምር ልንመለከተው እንችላለን። በሚቀጥለው የፕሮግራማችን ክፍል ደግሞ ስለ ጨዋታው ያልሰማችኋቸውን 6 ነጥቦች የምናነሳ ይሆናል። አብራችሁ እንድቆዩ እንጋብዛለን። ስለ አሌክዛንደር ኢሳቅ ግን አስተያየቶቻችሁን በኮሜንት መስጫው ላይ እንድታሰፍሩልን የአክብሮት ግብዣችን ነው።